መቀሌ በከባድ ፍንዳታ ተናወጠች። የነዳጅ ዋጋ ሊቀንስ ነው። ታላቅ የምስራች። አሜሪካ የኢራንን ጀልባዎች ደመሰሰች። ሰበር ዜና። በትግራይ ምድር ሌላው አስፈሪ ታሪክ ምዕራፍ ተከፈተ። ዶክተር ደብረጽዮን ገብረሚካኤል በህወሓት በኩል የክልሉ ፕሬዝዳንት ሆኖ መሾማቸው ክልሉን ለሁለት የከፈለ አደገኛ የፖለቲካ ፍንዳታ ሆኗል። መቀሌ የፕሬዝዳንት ጽህፈት ቤት አጠገብ የተሰማው የቦምብ ድምጽ የሰላሙ ስምምነት መፍረሱን የሚያበስር ሆኗል። ትግራይ የገጠማት የውስጥ ቀውስ ከአቅም በላይ የሆነ ነው። ዝርዝሩን በቀዳሚነት እናስደምጣችኋለን። ታላቅ የምስራች። የኑሮ ውድነቱን ክንድ የሰበረ አዲስ ዜና ተሰምቷል። የተባበሩት አረብ ኤምሬቶች ከኦፔክ መውጣቷን ተከትሎ ኢትዮጵያ ነዳጅን በታላቅ ቅናሽና በራሷ ምንዛሬ ለመግዛት የሚያስችል ታሪካዊ እድል አግኝታለች። ይህ ወሳኝ እርምጃ የትራንስፖርትና የምግብ ዋጋን በከፍተኛ ሁኔታ በመቀነስ የዜጎችን የኑሮ ጫና በዘላቂነት ያቃላል ተብሎ ትልቅ ተስፋ ተጥሎበታል። ዝርዝሩን አብረን እናያለን። ከውጭ ዜና። በመካከለኛው ምስራቅ የጦርነት ነጋሪት ተጎሰመ። የአሜሪካ ሄሊኮፕተሮች በሆርሙዝ ወሽመጥ ላይ የኢራን ፈጣን ጀልባዎችን ደምስሰዋል። ፕሬዝዳንት ትራምፕ ኢራን ከምድረ ገጽ ትጠፋለች ሲሉ እጅግ አስፈሪ ዛቻ ሰንዝረዋል። ፕሮጀክት ፍሪደም ወደ ቀጥታ ፍልሚያ ተቀይሯል። ዓለምን ያስጨነቀው የትራምፕ ትዕዛዝና የኢራን ቀጣይ እርምጃ ምን ሊሆን ይችላል? ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን።